ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያና በተጎራባች ሀገሮች ለሚኖሩ ኢትዮጵያውያን ዘወትር እሁድ ከምሽቱ 2 ሰዓት እስከ 3 ሰዓት በ11830 ኪሎ ሄርዝ በ25 ሜትር ባንድ የሚያስተላልፈውን ፕሮግራም አሁን ይጀምራል። ዛሬ መጋቢት 1 ቀን 2005 ዓ.ም ነው። እንደምን አመሻችሁ አድማጮቻችን። ዝግጅታችንን በዜና እንጀምራለን። በማስከተልም የዜና ዘገባ ዝግጅታችን ይቀርባል። ከዚያም የዓለም አቀፍ የሴቶች ቀንን ምክንያት በማድረግ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠውን መግለጫ ካሰማን በኋላ በመጨረሻ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ከፍተኛ አመራር አባላት አቶ ኢያሱ አለማየሁና አቶ ፋሲካ በለጠ ከእሳት ቴሌቪዥን ጋር ያደረጉትን ውይይት 4ኛ ክፍል አሰምተን የምሽቱ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በቅድሚያ ግን አርዕስተ ዜናዎችም ወያኔ የግል ባንኮች የሚያበድሩትን የገንዘብ መጠን ወሰነባቸው። በአማራ ተወላጆች ላይ የማፈናቀሉ ዘመቻ ቀጥሏል። በቤተ ክህነት ውስጥ ያለው ሽኩቻ እንደቀጠለ ነው። ወያኔ 600,000 ሄክታር መሬትን በሽያጭና በኪራይ ማከፋፈሉ ታወቀ። የሚሉት ናቸው። ለእነኚህና ለሌሎች ዜናዎች ዝርዝሩን እንሆ። የወያኔ አገዛዝ በውጭ ምንዛሪ ብቻ ሳይሆን የብር ችግር ሞጥሮ በተያዘበት በአሁኑ ሰዓት የግል ባንኮች የሚያበድሩትን መጠንና የብድር ጊዜን መወሰኑ አዲስ መመሪያ አውጥቷል። ወያኔ በብሔራዊ ባንኩ በኩል ባወጣው አዲስ መመሪያ በሀገሪቱ ያሉ ባንኮች በሙሉ ለአጭር ጊዜ በጣም ትንሽ ብር ብቻ በብድር እንዲሰጡ የሚያስገድድ መመሪያ ማውጣቱም ታውቋል። ወያኔ ባንኮቹን የሚያበድሩትን የገንዘብ መጠን መወሰን ብቻ ሳይሆን ያላቸውን የገንዘብ መጠን እንዲያሳውቁና ከጠቅላላ ገንዘባቸውም 40% በቦንድ ግዢ ስም ለወያኔ እንዲያስረክቡ አዟል። ወያኔ የገንዘብ እጥረት ባለበት ቁጥር የግል ባንኮችን አስገድዶ መዝረፉ የተለመደ ሲሆን ከዚህ ቀደም የግል ባንኮችን 27% ገንዘባቸውን አዋጡ ተብለው ወያኔ ከ15 ቢሊዮን ብር በላይ መሰብሰቡ ይታወቃል። ወያኔ የሆኑ ብቻ ከተራ ኃላፊነት እስከ ከፍተኛ ባለስልጣናት የተሰገሰጉበት ብሔራዊ ባንክ በአሁኑ ጊዜ በደህንነትና በወያኔ ፌዴራል ፖሊስ ቁጥጥር ስር መዋሉ ይታወቃል። በተያያዘ ዜናም በፈጠራ ወንጀል የታሰሩት የአዋሽ ባንክ ፕሬዝዳንት ለሶስተኛ ጊዜ በቀጠሮ ወህኒ እንዲቆዩ የተደረገ ሲሆን በመኪና ሰው ገጭታ አምልጣል የተባለው ክሳቸው ወያኔ ባንኮችን በግዳጅ 40% ቦንድን ጉዞ በመቃወማቸው ሊሆን ይችላል የሚለውን ግምት እየተሰጠ ነው። በሀገር ውስጥ የሚገኙ ተቋሚ ፓርቲዎች የጋራ መግባቢያ ሰነድን መፈረማቸው ታወቀ። እነኚህ 23 ፓርቲዎችና ድርጅቶች የመግባቢያ ሰነዱን የተፈራረሙት በሚያድ ቢሮ ውስጥ ቅዳሜ የካቲት 23 ቀን 2005 ዓ.ም ሲሆን ለአንድ ወር ያህል የመሰብሰቢያ አዳራሽ ለማግኘት ያደረጉት ሙከራ በወያኔ ደህንነት ኃይሎች በመከልከላቸው በሚያድ ቢሮ ውስጥ ለመሰብሰብ መገደዳቸው ሲታወቅ ፓርቲዎቹ በሙሉ ከእንግዲህ በጋራ ድምጽ በአንድነት የሚቆሙ መሆናቸው ተገልጿል። የወያኔ ቡድን ህዝብን በማዋከብና በማፈናቀል የዕለት ተዕለት ኑሮውን ማናጋትና ዘላቂ ህይወቱን ማፈናቀል የዕለት ተግባሩ እያደረገ ባለበት በአሁኑ ሰዓት በተለያየ አካባቢ የሚኖሩ የአማራ ብሔር ተወላጆች ላይ የሚያደርሰውን የማፈናቀል ዘመቻን እንደቀጠለ ሲሆን በኦጋዴን ከ50 ዓመት በላይ የኖሩ አማራ ተወላጆች ቤት ንብረታቸው እየተቀመማ በመባረር ላይ መሆናቸውም ታውቋል። በዚህ የማፈናቀል ዘመቻ ከ1970 በኢትዮ ሶማሊያ ጦርነት ጊዜ ወደ ጅጅጋ የገቡ ዜጎችም ጭምር እንዲወጡ መደረጉ ይህ በአማራ ላይ የተጀመረው የጥቃት ዘመቻ በጅጅጋ ከተማ ውስጥም የሚኖሩትን ተነጥለው እንዲወጡና ንብረታቸውን ለጅጅጋ ባለስልጣናት እንዲያስረክቡ መደረጉም ታውቋል። ወያኔ አማራ ላይ ያለውን የዘመናት ጥላቻ በተለያየ ስልትና መንገድ እየገለጸ ሲሆን በቅርቡም ከደቡብ ኢትዮጵያ በሺህ የሚቆጠሩ የአማራ ተወላጆችን ከኑሯቸው ከተፈናቀሉ ወዲህ አሁን ደግሞ በኦጋዴን እንዲፈናቀሉ ማድረጉ የወያኔ ቡድን ዛሬም በአማራ ጥቃት ላይ ጠንክሮ እንደሚሰራ የሚያሳይ ሲሆን የአማራ ተወካይ ነን ብሎ የሚለው የወያኔው በአዴንም ለዚህ ጉዳይ አንዳችም በቂ ምላሽ አለመስጠቱ ታውቋል።
የወያኔ ቡድን ለአገዛዝ ምቹ አይደሉም በሚላቸው ግለሰቦች ላይ የሚወስደው እርምጃ እየከፋና ዘግናኝ እየሆነ መምጣቱ ታውቋል። በጋምቤላ ውስጥ ባለፈው ሳምንት በጋምቤላ ወንዝ ዳርቻ አሳ በማስገር ላይ የነበሩ አኝዋቆች ላይ የወያኔ ወታደሮች በከፈቱት የተኩስ ርምታ ብዙ የአሳ አጥማጅ ቤተሰቦች መገደላቸው ሲገለጽ፣ በዚህ ግድያ ሰለባ ከሆኑት አንዱ ከአሜሪካ ቤተሰቦችን ለመጠየቅ ወደ ጋምቤላ የተጓዘው ኡመድ የተባለ የአኝዋቅ ተወላጅ የሚገኝበት ሲሆን ወያኔ ኡመድን የጋምቤላ ነጻነት ግንባርን ይረዳል በማለት ከግድያ በኋላ ክስ መመስረቱ ታውቋል። አድማጮቻችን ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። በሱዳንና በደቡብ ሱዳን መካከል የነዳጅ ዘይት ወደ ውጭ ለመላክ በተደጋጋሚ ጊዜያት የተለያዩ ስምምነት ቢፈርሙም ተግባራዊ ሊሆን ባለመቻሉ ደቡብ ሱዳን የነዳጅ ሀብቷን በኢትዮጵያ በኩል ለመላክ መወሰኗን የደቡብ ሱዳን ካቢኔ መወሰኑ ተገለጸ። ደቡብ ሱዳን በጋምቤላ በኩል ነዳጁን ለውጭ ለገበያ ለማቅረብ ከጋምቤላ ጋር በሚያዋስናት ፋሎጅ በተባለው ግዛቷ የአስፋልት መንገድ ለመስራት ስትወስን መንገዱ ፓካግ ከተባለው የጋምቤላ የድንበር ከተማ ጋር የሚያገናኝ ይሆናል። ደቡብ ሱዳን በአጭር ጊዜ እቅዷ የነዳጅ ሀብቷን በመኪና ለማጓጓዝ ተወሰነ እንጂ በረጅም ጊዜ እቅዷ በኢትዮጵያ በኩል ጅቡቲ የሚዘልቅ የነዳጅ ቧንቧ ለመዘርጋት ማቀዷን ግልጽ አድርጋለች። ይህ በደቡብ ሱዳንና በወያኔ መካከል ነዳጅ ዘይትን የማስተላለፍ ስምምነት ጥሩ ወዳጅነትና መልካም ጉርብትና ከሱዳን ጋር አለ ለሚለው ወያኔ ሻካራ ሁኔታን ሳይፈጠር እንደማይቀር ተገምቷል። የሱዳን መንግስት በጉዳዩ ላይ እስካሁን የሰጠው ይፋ መግለጫ የለም። ዋና መስሪያ ቤቱን አሜሪካን ሀገር የሆነው ኦክላንድ ኢንስቲትዩት የተባለው የምርምር ኤጀንሲ የወያኔ አገዛዝ ነዋሪዎችን በማፈናቀልና በማባረር 600,000 ሄክታር መሬትን ለ10 የህንድ ኩባንያዎች ለ99 ዓመት በኪራይ መስጠቱንና ይህ የኪራይ መሬትም የፈረንሳይን ያህል የመሬት ስፋት እንዳለው ገልጿል። በዚህ የመሬት ሽሚያ የህንድና የቻይና ኢንቨስተሮች ከ4 ቢሊዮን ዶላር በላይ ማውጣታቸውም ታውቋል። ህንድና ቻይና የኢትዮጵያ ለም መሬት ለንግድ ሸቀጥ ማምረቻነት የ99 ዓመት ኪራይ በወሰዱበት ሰዓት የወያኔ አገዛዝ ከ330 በላይ የውጭ ኢንቨስተሮችን ፈቃድ መሰረዙንም አስታውቋል። እንደ ወያኔ ከሆነ ፈቃዱ የተሰረዘው ኢንቨስተሮቹ ፈቃድ የወሰዱበትን ፕሮጀክት ባለመስራታቸው ሲሆን በዚህ የፈቃድ ሰረዛ የህንድ፣ የቻይና፣ የአረብ ኤምሬትና የደቡብ ሱዳን ኩባንያዎች ተጠቂ መሆናቸው ታውቋል። የወያኔ አገዛዝ የህዝበ ክርስቲያኑን ጥያቄና ተቃውሞ ችላ በማለት የእርቅና የሰላምን በርን በመዝጋት አዲስ ፓትርያርክ ከመደበው ወዲህ በቤተ ክህነት ውስጥ አዲስ የሽኩቻ ዘመቻ መጀመሩን ለቤተ ክህነት ቅርብ የሆኑ ምንጮች አጋለጡ። እንደ ምንጮቻቸው አባባል የአባ ገብረ መድኅን የአባ ጳውሎስ ቀኝ እጅ የነበሩት እነ ንብረ እድ ኤልያስ፣ ሊቀ መምህራን ፋንታው ሙጬ፣ የደህንነት ሰራተኛቸውና ፕሮቶኮላቸው ሙሉጌታ አዲስ ዘመቻ የጀመሩ ሲሆን አዲሱ የወያኔ ፓትርያርክን ሙሉ በሙሉ በቁጥጥር ስር ለማስገባት ከፍተኛ ጥረት እያደረጉ ሲሆን አቡነ ማትያስም ለይስሙላ በውጭ ከሚገኘው ቅዱስ ሲኖዶስ ጋር የእርቁ ሂደት ይቀጥላል ማለታቸው ብዙ የወያኔ አገልጋዮችን እንዳልወደዱላቸው ሲገለጽ፣ አቡነ ማትያስም ከወያኔ ተላላኪና ጠቅላይ ሚኒስትር ተብዬው ከኃይለ ማርያም ደሳለኝ ጋር በቢሮው ውስጥ እንዲተዋወቁና መመሪያ እንዲቀበሉ ማድረጋቸው ታውቋል። በርካታ መንፈሳዊ አባቶች የፓትርያርኩ የምርጫ ድራማም ሆነ ተከትሎ በመጣው የካድሬዎቹ በአቡነ ማቲያስ ዙሪያ የሚያደርጉት ሩጫ ለቤተክርስቲያኗ ሰላምና አንድነት የማይበጅ መሆኑንና እንዲያውም ቤተክርስቲያኗ በአባ ገብረ መድኅን ዘመን የተጓዘችበትን ጸረ ክርስቲያናዊና ጸረ ሐዋርያ መንገድን አሁንም መምረጧ እጅግ አሳዛኝ መሆኑን በምሬት ይገልጻሉ። አድማጮቻችን ለዛሬ ያዘጋጀነው ዜና ከማብቃታችን በፊት አርዕስተ ዜናዎችን በድጋሚ ወያኔ የግል ባንኮችን የሚያበድሩትን የገንዘብ መጠን ወሰነባቸው። በአማራ ተወላጆች ላይ የማፈናቀሉ ዘመቻ ቀጥሏል። በቤተ ክህነት ውስጥ ያለው ሽኩቻ እንደቀጠለ ነው። ወያኔ 600,000 ሄክታር መሬትን በሽያጭና በኪራይ ማከፋፈሉ ታወቀ። የሚሉት ነበሩ። ለዛሬ አዘጋጀነው ዜና በዚሁ አበቃ። ወላጅና ትቶ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። ዘጠኝ ወር በሆዷ ከዛም በጀርባዋ ጡቷን እያጠባች እኔን ማሳደጓ ዘወትር ይሰማኛል የማየድካሟ ስራ በማሳደግ በሴትነቷ የእናቱ ለተዋን ባሳወዳለሁ ደግነቷ ብዙ መሆኑ ነው ካለፉ
በማስከተል ሳምንታዊውን የዜና ዘገባ ትንታኔያችንን እናቀርባለን። በቅድሚያ ግን ርዕሶቹ በወያኔ ውስጥ የእርስ በርስ ክፍፍሉ ተፋፍሟል ይባላል። ኦህዴድ ውስጥም ችግር አለ። አንዳንድ የኦህዴድ ማዕከላዊ ኮሚቴ አባሎችና ከፍተኛ ባለስልጣናት ልዩ ልዩ ጥያቄዎች እያነሱ መሆናቸው ይሰማል። በባህር ዳር ከተማ ለሚደረገው ጉባኤ በከተማው ያሉ መለስተኛም ሆነ ትላልቅ ሆቴሎች ሌሎች እንግዶችን እንዳያስተናግዱ ተከለከሉ። ወያኔ በቦንድ ስም ከግል ባንኮች 15 ቢሊዮን ብር ወሰደ፣ አሁንም ጨምሮ አለ። ንግድ ባንክ፣ ልማት ባንክ፣ ወጋገን፣ አንበሳ ባንኮች መዋጮው አይመለከታቸውም ተብሎ ሳያዋጡ ቀሩ የሚሉና ሌሎችም አሉበት። ወደ ዝርዝሩ እንሂድ። የሀገሪቱን ስልጣን ጠቅልሎ በያዘው በወያኔ ቡድን ውስጥ መለስ ዜናዊ ከሞተ በኋላ የእርስ በርስ ክፍፍሉ እጅግ አሳሳቢ ደረጃ ላይ መድረሱንና በሁለቱም ምድብ መሰንጠቁን የውስጥ አዋቂ ምንጮች ጥቆማ አጋልጧል። ወያኔ በ1993 ዓመተ ምህረት ባጋጠመው መሰንጠቅ ከፍተኛ ሽኩቻ ተፈጥሮ በሁለት ቡድንም ተከፍሎ ሲፋለም እንደነበረው ጊዜ ሁሉ አሁንም በድጋሚ ክፍፍል ተፈጥሮ አደጋ ውስጥ መውደቁን ምንጮች ይናገራሉ። ቀድሞ አፈንጋጭ የተባለው ቡድንና የተባረረው የነስዬ አብርሃ ወገን ይቅርታ ተጠይቆ ወደ ድርጅቱ ይመለስ፣ መለስ ህዋትን ቀብሮት ነው የሞተው በሚለውና ይህንን በሚቃወሙት መካከል መግባባት በመጥፋቱ የተነሳ በሁለት ቡድን ተከፍለው እየተፋለሙ ናቸው። በዚህም የተነሳ መለስ ድርጅቱን ጠብቆና ታድጎት የነበረ በመሆኑ ስሙ በክፉ ሊነሳ አይገባም። እንዲሁም በወያኔ ክፍፍል ጊዜ ከድርጅቱ የተባረሩት በአሁኑ ሰዓት ወደ ፓርቲው መመለሳቸው የመለሰን አቋም መሻር በመሆኑና ትልቅ አደጋ ሊያስከትል ስለሚችል አንቀበልም በማለት አቋም የያዙ በትግራዩ ክልል ፕሬዝዳንትና በወያኔ ሊቀመንበር አባይ ወልዱ የሚመራ ቡድን ሲሆን በተቃራኒው ደግሞ መለስ ህዋትን ከመቼውም ጊዜ በላይ ቀልዶበት ነበር። የአንድ ሰውን የበላይነት ብቻ ያረጋገጠ አካሄድ ሲያራምድም የነበረ በመሆኑ ብዙ ጥፋቶችን አጥፍቶ ነው የሞተው። በወያኔ ክፍፍል ወቅትም የተፈጠረውን የስልጣን ጥያቄ እንጂ የድርጅታዊ ጉዳይ ባለመሆኑ በዛን ጊዜ የተባረሩት አመራሮች ይቅርታ ጠይቀው ሊመለሱና ወያኔ ሊታደጉት ይገባል በሚል አቋም በመያዝ በሌላ ወገን የቆሙት በስብሐት ነጋና በወያኔው ምክትል ሊቀመንበር ደብረጽዮን የሚመራው ቡድን እንደሆነ ምንጮች ዜና ለመረዳት ተችሏል። በአሁኑ ሰዓት ወያኔ እጅግ የተዳከመበት ሰዓት በመሆኑ በ1993 ዓመተ ምህረት በወያኔ ክፍፍል ወቅት የተባረሩት አመራሮች ወደ ድርጅታቸው ይመለሱ የሚል ጥያቄ ዋነኛ እንደሆነና ይህንኑ ውሳኔ ለማግኘት ድንገተኛ ጠቅላላ ጉባኤ በመቀሌ ይጠራና እንነጋገርበት በማለት በስብሐት ነጋ የሚመራው ቡድን ተደጋጋሚ ጥያቄ ቢያቀርብም በወያኔው ሊቀመንበር በአባይ ወልዱ የሚመራው ቡድን ግን አይሞከርም በማለት አቋም በመያዙ ልዩነታቸው ተካሮ እንደሚገኝ ይነገራል። በአባይ ወልዱ፣ አዜብ መስፍን፣ ሳሞራ ያኑስና በሌሎችም የወያኔ ከፍተኛ ባለስልጣናት የሚመራው ቡድን መለስን ከመላእክት በላይ አድርጎ እየሳለ በማስቀመጥ የተበሳጩት እነ ስብሐት ነጋ ቡድን መለስ ወያኔንም ኢህአዴግንም አገሪቱን ቁልቁል ቀብሮ የራሱን ዝናና ክብር ብቻ ሲገነባ የነበረ ግለኛ ነው በማለት መከራከሪያ እያቀረቡ ይገኛሉ። በአባይ ወልዱ የሚመራው ቡድን አዜብ መስፍን፣ ሳሞራ ያኑስ፣ ትርፉ ኪዳነ ማርያም፣ ሐዲስ ዘነበ፣ ዓለም ገብረዋህድ፣ በየነ ምክሩ፣ ተክለወይኒ አሰፋ የተባሉትን የወያኔ ባለስልጣናትን ያቀፈና ከጀርባቸው የኤርትራ ክፍለ ሀገር ተወላጅ በረከት ስምዖን ከፍተኛ ድጋፍ እያደረገላቸው የሚገኝ ሲሆን በሌላኛው ቡድን ውስጥ የታቀፉት ደግሞ ከፍተኛ ሀገሪቱ ቁንጮ ባለስልጣናት ያሉበት ስብሐት ነጋ፣ ዶክተር ደብረጽዮን አርከበ ቁባይ፣ አዲስ ዓለም ባሌማ፣ ቅዱሳን ነጋ፣ የስብሐት እህት ጸጋዬ በርሄ፣ አባዲ ዘሙ፣ ኃይለ ኪሮስ፣ ገሰሰ ተክለ ብርሃን የተባሉት እንደሚገኙበት ምንጮቹ አብራርተዋል። ከሁለቱ ቡድን ራሳቸውን ያገለሉትና መሀል ሰፋሪ የሆኑት የወያኔ ሰዎች ራሳቸውን ሽማግሌ አድርገው በማቅረብ ለማወያየትና ችግሩን ለመቅረፍ እየሞከርን ነው በማለት እየዳከሩ ቢሆንም በሁለቱም ወገን ተቀባይነት ባለማግኘታቸው እስካሁን አንዳችም የረባ እንቅስቃሴ ሲያደርጉ እንዳልታዩ ይገለጻል። ራሱን የሽማግሌ ቡድን ብሎ ሰይሞ የሚንቀሳቀሰው አካል የሚመሩት ደግሞ ቴዎድሮስ አድሃኖምና ብርሃኔ ገብረ ክርስቶስ ሲሆኑ ሁለቱን ቡድኖች ለመሸምገል ከፍተኛ ዘመቻ መጀመራቸው ቢነገርም እስካሁን ድረስ አንዳችም ውጤት አላገኙም። ሽምግልና ስራ ለመስራት የምትችሉት ድንገተኛ ጠቅላላ ጉባኤ እንዲጠራ ስታደርጉ ብቻ ነው በማለት የነስብሐት ነጋ ቡድን ጠንከር ያለ አቋም በመያዙ ሽማግሌዎቹ በመደናገጣቸው ራሳቸውንም ከሁለቱም ቡድን አግለው የዳር ተመልካች ለመሆን እንደተገደዱና በአሁኑ ሰዓትም አንዳችም እንቅስቃሴ ከማድረግ እንደተቆጠቡ ይገለጻል። በ1993 ዓመተ ምህረት በተፈጠረው የወያኔ ክፍፍል ወቅት አፈንጋጭ የተባለው ቡድን ውስጥ ሲሳተፉ የነበሩት በኋላም መልሰው ቡድኑን ተገንጥለው ለመለስ ያደሩት አባይ ፀሐይና ሐሰን ሽፋ በአሁኑ እንቅስቃሴ ወዴትኛው ቡድን እንደወገኑ አለመታወቁን ዜናው ይገልጻል። ነባር የወያኔ ባለስልጣናት ለሁለት ተከፍለው እየተፋለሙ ባለበት በዚህ ጊዜ የወያኔ ወጣት ካድሬዎች ደግሞ ድርጅቱን ለመታደግ በእድሜ የገፉ ባለስልጣናት በጡረታ ሊሰናበቱና እንደ አዲስ
እንደ አዲስም ሊዋቀር ይገባል። ይህ ካልሆነ ግን ድርጅቱ የከፋ አደጋ ያጋጥመዋል በማለት እያስጠነቀቁና እያስፈራሩ መሆናቸውን ሌላው ችግር በወያኔ ውስጥ መፈጠሩ ይገለጻል። ወጣቱ የወያኔ ክፍል ከሁለቱም ወገን ሳይቀላቀል ራሱን ገንጥሎ ገለልተኛ በሆነ መልኩ እየተከታተለ የሚገኝ ቢሆንም ወያኔን ዘመናዊነት አላብሰን ለማስቀጠል ከተፈለገ ነባርና አዛውንት ፖለቲከኞች በጡረታ ተሰናብተው በአማካሪነት ብቻ እንዲያገለግሉ ካልተደረገ የሚፈጠረው አደጋ ከባድ ሊሆን ይችላል በማለት እያስጠነቀቁ ናቸው። መጋቢት 14 ቀን 2005 ዓመተ ምህረት በባህር ዳር ከተማ በሚደረገው የኢህአዴግ ተብዬው 9ኛ ጠቅላላ ጉባኤ ላይ ህዋትን ወክለው የሚሳተፉ ከፍተኛ አመራሮችን ለመምረጥ በሚደረገው ስብሰባ ላይም የእርስ በርስ ሽኩቻው አይሎ እንደሚወጣ ከወዲሁ ስጋት ያሳደረ ሲሆን በአባይ ወልድና ዜብ መስፍን በኩል የሚገኙ ሰዎችን ለማሰለፍ ከወዲሁ ጥረት እየተደረገ ቢገኝም በስብሐት ነጋና ደብረጽዮን ገብረ ሚካኤል በኩልም ውስጡን ስራ እየተሰራ መሆኑ ተጠቁሟል። በሚቀጥለው ሳምንት ውስጥ አራቱም የወያኔ አባል ድርጅቶች ማለትም ወያኔ፣ ብአዴን፣ ኦህዴድ፣ ደህዴን ለባህር ዳሩ ጉባኤ የሚገኙ አባሎቻቸውን መርጠው ማሳወቅ ግዴታ ስለሆነባቸው ከወዲሁ በየቡድኑ ሊወከሉ የሚገባቸውን ለማቅረብ ሸብረብ እያሉ መሆኑን የደረሰን ዜና ያስረዳል። የወያኔ ስጋት ነው የሚባልለት ኦህዴድ ከሁሉም ቀድሞ በናዝሬት በዝግ ስብሰባ ላይ የሚገኝ ሲሆን በዚህ ዝግ ስብሰባ ላይ ከጉባኤው በፊት ብዙ ልንነጋገርባቸው የሚገቡ መሰረታዊ ጉዳዮች ስላሉ አጀንዳ ተቀርጾ ሊቀርብ ይገባል በማለት የኦህዴድ ማዕከላዊ ኮሚቴ አባሎችና ከፍተኛ ባለስልጣናት የድርጅቱን ሊቀመንበር አለማየሁ አቶምሳን በጥያቄ የስንግ የያዙት ሲሆን ግለሰቡም ጥያቄው ተገቢ ቢሆንም ወቅቱን ያልጠበቀ በመሆኑ ለጊዜው እሱን ትተን ለጉባኤ የሚሳተፉን ብቻ መርጠን እናጠናቅ በማለት ሲማጸን መክረውን ታውቋል። ምንም እንኳን አለማየሁ አቶምሳ የካድሮች ጥያቄ ለጊዜው እንቶ የሚል ተማጽኖ እያሰማ ቢሆንም ባለስልጣናቱ ግን አሁን የምናነሳው ጥያቄ በባህር ዳሩ ጉባኤ ላይ ውሳኔ ሊያገኝ የሚገባና መሰረታዊ ጉዳይ በመሆኑ እዚሁ ተወያይተን ተማምነን ይዘነው ልንቀርብ የሚገባ ነው ማለት ለአስጨራሽ ሙግት ላይ መከረማቸው ታውቋል። በመጨረሻም ጥያቄው ተገቢና ትክክለኛ ቢሆንም ከጉባኤው በፊት ማቅረቡ ለእኛም ሆነ ለድርጅቱ አደጋ ሊያስከትል ስለሚችል ለጊዜው ረገብ እንበል በማለት ባለማየሁ አቶምሳ ልመናና ውትወታ የኦህዴድ ማዕከላዊ ኮሚቴ አባሎች ጥያቄ የታጠፈ ሲሆን ለባህር ዳሩ ጉባኤ የሚሳተፉት ተመርጦ ቀጣዩ ስብሰባ ሚያዝያ ወር መጀመሪያ ላይ ለማድረግ ቀጠሮ ይዘው መበተናቸው ታውቋል። በወያኔ ሹማምንቶችና ድርጅቶች መካከል ሽኩቻው እያየለ በመጣበት በዚህ ጊዜ በወያኔ የሚመራው የኢህአዴግ ቡድን 9ኛ ጠቅላላ ጉባኤ ለማድረግ በባህር ዳር ከተማ በከፍተኛ ወጪ ልዩ ዝግጅት እያደረገ መሆኑ ታውቋል። በባህር ዳር ከተማ ለሚደረገው 9ኛ ጉባኤ ከ5000 በላይ ሰዎች ሊገኙ ይችላሉ በሚል ከተማው ያሉ መለስተኛም ሆኑ ትላልቅ ሆቴሎች ሌሎች እንግዶችን እንዳይቀበሉ እንዳያስተናግዱ ከወዲሁ ደብዳቤ የተሰጣቸው ሲሆን ከህዝብ ካዝናም በ100 ሚሊዮን የሚቆጠር ብር ወጪ አድርገው እየረጩት መሆኑ ታውቋል። ህዝቡ በኑሮ ውድነት እግር ከወርች ታስሮና ተጠፍንጎ ባለበት በዚህ ጊዜ የወያኔ ቡድን የውስጥ ችግሮችን ለማርገብና ለማስተንፈስ ብሎም ከአፍሪካ ትልቅና ግዙፍ ፓርቲ እንደሆነ ለማስመሰል የሀገርና የህዝብ ሀብት ወጪ በማድረግ ድል ያለ ዝግጅት እያደረገ መሆኑ ታውቋል። የወያኔ 9ኛ ጠቅላላ ጉባኤ በባህር ዳር በሚደረግበት ወቅት በኦህዴድና በህወሓት መካከል ተፈጥሮ የነበረው የስልጣን ይገባኛል ጥያቄ ውጥረት ለማርገብ ሲባል አንዳንድ ማስተካከያ እንደሚደረግና ወጣት ካድሬዎችም ወደ ማዕከላዊ ምክር ቤት እንዲሸጋገሩ የሚደረግበት ፕሮግራም የተዘጋጀ ሲሆን ከዚህ ሌላ ከውጭ ሀገር የቻይናና መሰል ፓርቲዎች ተወክሎ እንዲገኙ እንደሚደረግና ለዚህና ለሌሎች ዝግጅቶች በ100 ሚሊዮን የሚቆጠር ብር ወጪ ተደርጎ እየተበተነ እንደሚገኝ የደረሰን ዜና ያብራራል። በወያኔ ክፍፍል ወቅት ካፈንጋጩ ቡድን ጋር ተመቶ የነበረው በኋላም ይቅርታ ጠይቆ የመለስን ጉልበት ስሞ የተመለሰው የብአዴኑ ሴኩሪቲ ጌታቸው የቁርጥ ቀን ልጅ ተብሎ ከደቡብ ድርጅት ባለስልጣን አስተባባሪ ተብሎ በቅርቡ ከተቀመጠው ከሬድዋን ሁሴን ላይ ተቀብሎ ፕሮግራሙን እያንቀሳቀሰ የሚገኝ ሲሆን በ100 ሚሊዮን የሚቆጠር ብር ወጪ የሚደረገውም በዚህ ግለሰብ ስም መሆኑን እያነጋገረ ነው ተብሏል። ብአዴን ከወያኔ ኦህዴድ ከወያኔ ጥርስ ተናክሶ አንዴ ሲጠብቅ ሌላ ጊዜ ሲላላ የከረመው የእርስ በርስ ችግር በዝግ ስብሰባ ላይ ማዕከላዊ ኮሚቴ ተሰብስቦ በጥልቀት ሳይሆን ላይላውን ሊነጋገርበት እንደሚችልና ለዚህ ጥያቄ ማርገቢያ የሚሆን መጠነኛ ማስተካከያ ሊደረግ እንደሚችል እየተነገረ ሲሆን ከዋናዎቹ ባለስልጣናት በተጨማሪ ለዚህ ጉባኤ ተመልምለው የመጡ የድርጅቱ አባሎችን አንጀት ለመብላትና የተባሉትን ሁሉ እንዲቀበሉ ለማድረግ ከፍተኛ ወጪ ተደርጎላቸው በግብዣና በአበል ሲንበሸበሹ እንደሆነ ጥቆማው ይናገራል። በቅርቡ ወደ መድረክ የተመለሰው ሴኩሪቲ ጌታቸው በሚመራው ፕሮግራም መሰረት በ100 ሚሊዮን የሚቆጠር ብር በስሙ እየተበተነ ከመሆኑ ባሻገር ለሆቴሎች ገና እንግዶች ወደ ባህር ዳር ሲያገቡ ቅድሚያ ክፍያ ተብሎ በመሰጠቱ አልጋዎቻቸው ባዶቻቸውን ለማደር እንደተገደዱና ሌላው ለጉብኝት የሄደው ኢትዮጵያ የሆነ የውጭ ሀገር ዜጋ በድንኳን ለማደር እንደተገደደ የደረሰን ዜና ገልጾ ጎብኚዎቹ ባጋጠማቸው ያልጋ እጥረት የያዙትን ፕሮግራም እየሰረዙ ወደ መሀል ሀገር እየተመለሱም ነው።
ትላልቆቹ ባለስልጣናት ለ3 ቀናት፣ መካከለኞቹ ከ1 ሳምንት በላይ፣ ጭፍሮቻቸው ደግሞ ለ15 ቀናት ተብሎ ከአልጋ እስከ ምግብ ቀድሞ የተከፈለላቸው ሲሆን ትራንስፖርትም ቢሆን ዋናዎቹ አውሮፕላን ቲኬት፣ ደርሶ መስክ፣ ሌሎችም እጅግ ዘመናዊ ምቹ የሆኑ የግለሰብ መኪኖች በክራይ ተይዘው ሊምነሸነሹበት በዝግጅት ላይ ናቸው። ለሀገርና ለሕዝብ ከቶ የማያስበው የወያኔ ቡድን ባገኘው አጋጣሚ ሁሉ የስልጣኑ ዕድሜ ለማራዘም ሲል ብቻ እጅግ ከሀገሪቱ አቅም በላይ ገንዘብ እየረጨ ሕዝቡን ለድህነት ሀገሪቱን ለምድረ በዳነት እየዳረገ መሆኑ የታወቀ ሲሆን አሁንም በተመሳሳይ በሚያሳፍር መልኩ ከባንኮች በግዴታ የወሰደውን ብር ወጪ በማድረግ ካድሬዎቹን ሊያንበሸብሽ መሆኑ ነው። በሌላ ዜና የተማረ የሰው ኃይል ፍጹም ጠላቱ የሆነው የወያኔ ቡድን በቦንድ ስም የህዝብ ገንዘብ አይዘረፍም ብለው ሲከራከሩ የነበሩትን የአዋሽ ባንክ ፕሬዝዳንት ሰው በመግጨት በሚል የፈጠራ ክስ ወደ ዘብጥያ እንዳወረዳቸው ታውቋል። የወያኔ ቡድን ከሀገሪቱ ተጨባጭና ነባራዊ ሁኔታ እንዲሁም አቅም ጋር ያልተገናዘበ ለፖለቲካ ፍጆታ ሲባል ብቻ በጀመረው የተለያዩ ግንባታዎች ምክንያት ለከፍተኛ የገንዘብ እጥረት በመዳረጉ ከሁሉም የግል ባንኮች ውስጥ በቢሊዮን የሚቆጠር ብር በግዳጅ እንዲያስረክቡ ቢጠየቁም የአዋሽ ባንክ ፕሬዝዳንት አቶ ፀሐዬ ሽፈራው ከፍተኛ ሙግት በመግጠማቸው የተነሳ ጥርስ ተነክሶባቸው የነበረ ሲሆን ባለፈው ሳምንት ውስጥ ሰው በመግደል ሰበብ ወደ እስር ቤት እንደከተቷቸው ለማወቅ ተችሏል። ከ15 ቢሊዮን ብር በላይ ከግል ባንኮች በግዴታ የወሰደው የወያኔ ቡድን አሁንም ገንዘቡ ስላልበቃው በድጋሚ የግል ባንኮች ገንዘብ ወጪ አድርገው እንዲሰጡት ከዓለም አቀፍ ሕግ ባፈነገጠ መልኩ አዲስ መመሪያና ደንብ ያወጣ ሲሆን ይህንኑ አሰራር ከፍተኛ ተቃውሞ ሲያሰሙ የነበሩት የአዋሽ ባንኩ ፕሬዝዳንት ባለፈው ሳምንት ሰው ገጭተህ አመልጣል በሚል ሰበብ ለስር የተዳረጉ መሆኑ ታውቋል። የወያኔ ኢኮኖሚ ዋነኛ አንቀሳቃሾች ናቸው የሚባሉት የብሔራዊ ባንክና ኃላፊዎች ያወጡት ደንብና መመሪያ የሚቃወሙትን የአዋሽና የሌሎች የግል ባንክ ስራ ኃላፊዎች በደህንነት ልዩ ክትትል እያደረጉባቸው ሲያስጨንቋቸው የነበረ ሲሆን ባለፈው ሳምንት የካቲት 18 2005 ዓ.ም ሰው ገጭተህ ገድለህ አመልጣል ተብለው የአዋሽ ባንኩ ፕሬዝዳንት በፖሊስ ቁጥጥር ስር የዋሉ ሲሆን ሌሎች የግል ባንክ ፕሬዝዳንቶችም በጭንቀት ተውጠው እንደሚገኙ ለማወቅ ተችሏል። ከዚህ ቀደም በቦንድ ስም ከግል ባንኮች 15 ቢሊዮን ብር ከካዝናቸው አውጥቶ ሲሰጡ የንግድ ባንክና ልማት ባንክ የመንግስት ስለሆኑ አይመለከታቸውም ተብሎ ገንዘቡን እንዳይሰጡ የተደረገ ሲሆን በሁለተኛው መንገድ ደግሞ የወጋገንና አንበሳ ባንኮችም የወያኔ ንብረት ስለሆኑ ተመሳሳይ ገንዘቡን ሳያዋጡ እንደቀሩ ከደረሰን ዜና ለመረዳት ተችሏል። በአንድ ሀገር የተለያዩ ህጎች የሚተገበሩበት በመሆኑ ሀገርንም ሆነ ህዝብን ይጎዳል እያሉ ሲቃወሙ የነበሩት የግል ባንኮች ከዚህ ቀደም 27 በመቶ ቦንድ ግዢ ተብሎ 15 ቢሊዮን ብር የሰጡ ሲሆን አሁን ደግሞ 40 በመቶ በሚል ሌላ በቢሊዮን የሚቆጠር ብር ወጪ አድርገው እንዲሰጧቸው በደብዳቤ የጠየቁ ቢሆንም ባንኮቹ ከፍተኛ ተቃውሞ እያሰሙ መሆናቸው ታውቋል። በመጨረሻም ቅዳሜ መጋቢት 30 ቀን 2005 ዓ.ም በጀርመን ሀገር በሹረዝበርግ ከተማ ህዝባዊ ስብሰባ ተካሂዷል። ስብሰባውም 102ኛውን ዓመት ዓለም አቀፍ የሴቶች ቀንና 117ኛውን የአድዋ ድል በዓል በማሰብ በደመቀ ሁኔታ ተከብሮ ውሏል። በዓሉ ከቀኑ 8 ሰዓት ሲጀምር የዝግጅቱ አስተናጋጆች እንኳን ደህና መጣችሁ ንግግር ካደረጉ በኋላ የመጀመሪያ ወደ ሆነው የዕለቱ ዝግጅት አምርተዋል። በቅድሚያ ዓለም አቀፍ የሴቶች ቀንን አስመልክቶ በወጣት ሴቶች ስብሰባውን በመምራት ሲጀመር በተለያዩ ወጣት ሴቶች አማካይነት ስለ በዓሉ የተለያዩ ጽሑፎችና ግጥሞችም ቀርበዋል። ከዚያም አንዲት የኢሃፓ ደጋፊ ኮሚቴ አባል በሆነች ወጣት በኢሃፓ የተዘጋጀውን የሴቶች መብት ያለ ገደብ ይከበር በሚል ርዕስ የወጣውን ጽሑፍ በንባብ አሰምታለች። በመቀጠልም በአካባቢው ነዋሪዎች የተዘጋጀ የምሳ ግብዣና የቡና ስነ ስርዓት ተሰብሳቢው በነጻ ተስተናግደዋል። በመቀጠልም በሁለተኛው ክፍለ ጊዜ 117ኛው የአድዋ ድልን መታሰቢያ አስመልክቶ የተጋበዙ እንግዶች ንግግሮችን አሰምተዋል። በተለይም ከፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ የተዘጋጀው ጽሑፍ በአካባቢው ከሚገኝ የኢሃፓ ደጋፊ ኮሚቴ አባል ወጣት በድባብ ተሰምቷል። በዚህ በዓል በርካታ ወጣቶች በተለይም የኢሃፓ አባላትና ደጋፊዎች በስፋት የተካፈሉበት ሲሆን ወጣቱ ለሀገሩ ዜጎች መብት መከበርና ነጻነቱን መጎናጸፍ ለዲሞክራሲ ለሚደረገው እንቅስቃሴና የሀገሩን ታሪክ ለማወቅ አጽንኦት ሰጥቶ እንደሚከታተል አመላካች ነው ሲሉ በስፍራው የተገኙ በርካታ ኢትዮጵያውያን ሀሳባቸውን አቅርበዋል። ዝግጅቱ እስከ እኩለ ሌሊት በሙዚቃ ምሽት ታጅቦም ተጠናቋል። በተመሳሳይ በኖርዌይ አገር በኦስሎ ከተማም ዓለም አቀፍ የሴቶች ቀን በደመቀ ሁኔታ መከበሩና ቀኑን አስመልክቶ ኢሃፓ ያወጣው መግለጫ እንዲሁ በስፋት ለአካባቢው ነዋሪዎች የተሰራጨ መሆኑን ከስፍራው የደረሰን ዜና ያመለክታል። ባለፈው ሳምንት የካቲት 23 ቀን በዋሽንግተን ዲሲ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ የስብሰባ አዳራሽ ውስጥም ዓለም አቀፍ የሴቶች ቀን በደመቀ ሁኔታ ተከብሯል። በዚሁ ስብሰባ ላይ ታዋቂ ድምፃውያን
ጠለላ ከበደና ማሪቱ ለገሰ በዓሉን ድምቀት እንዲኖረው አድርገውታል። እኛም ለዛሬ ያለን የዜና ዘገባ ትንታኔ በዚሁ ተጠናቀቀ። አርብ የካቲት 29 ቀን የተከበረውን ዓለም አቀፍ የሴቶች ቀን ምክንያት በማድረግ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ። የሴቶች መብት ያለ ገደብ ይከበር። የካቲት 29 ቀን 2005 ዓመተ ምህረት በፈረንጆቹ ማርች 8 2013 በመላው ዓለም ለሴቶች መብት መከበር ተከራካሪ በሆኑ ድርጅቶች ግንባር ቀደምትነት በሰላም ወዳድ ኃይሎችና በሲቪል መንግስታዊ ባልሆኑና በተለያየ ደረጃ በሚንቀሳቀሱ ድርጅቶች በመታጀብ በሴቶች ጥያቄ ላይ ያተኮሩ መግለጫዎችን በማውጣትና የተለያዩ ዝግጅቶችን ለሕዝብ በማሳየት ቀኑን እንዳሳለፉት ጊዜያት ሁሉ ዘንድሮም ይዘክሩታል። ይህ የሴቶች ቀን አንዳንዴም የእናቶች ቀን በሚል ስያሜ የሚታወቀው ዓለም አቀፍ የሴቶች ቀን በብዙ አገራት እንዲከበር በሕገ መንግስታቸው ቢካተትም በአሁኑ ወቅት ዴሞክራሲያዊ ስርዓት በመሰረቱበት አገራት እንኳ ሴት ነክ የሆኑ መብቶች እንደ ቀላልና የተለመደ ተደርገው ቢታዩም ለዚህ ቀን መከበር ሲሉ በርካታ ሴቶች እልህ አስጨራሽ ትግል አካሂደው ከፍተኛ መስዋዕት የከፈሉበት መሆኑን የሚያስታውሱ ግን ጥቂቶች መሆናቸውን ጥናቶች ይጠቁማሉ። ይህ ከሁለት ዓመት በፊት 100ኛ ዓመቱን የተከበረው የሴቶች ቀን ከፍተኛ ቦታውንና ተገቢ ክብሩን በሁሉም ዜጎች ሕሊና ሰርጾ እንዲገባ ይህ የዛሬው የሴቶች ቀን መከበር ከሚያበረክታቸው አስተዋጽኦ መካከል አንዱ እንደሆነ በስፋት የሚገለጽ ነው። ኢህአፓ ጤናማ ለሆነ የዜጎች ግንኙነት በሰላማዊ ኑሮ ላይ ለሚመሰረት ለማህበራዊና ለኢኮኖሚ እድገት የሴቶች ጥያቄ በተገቢው ሁኔታ መፍትሄ ሊሰጠው ይገባል የሚል የጸና እምነት እንዳለው በተደጋጋሚ የገለጸውና ለተግባራዊነቱም አበክሮ የሰራበትና ወደፊትም የሚሰራበት ነው። በዚህም ምክንያት ነው ሴቶች የነጻነት መብታቸውን ባልተጎናጸፉበት ጤናማ የፖለቲካ ስርዓት ሰፍኗል ለማለት የሚያስደፍር አይደለም በማለት ሳያሰልስ የሚገልጸው። ከማህበረሰባችን ውስጥ ከግማሽ ቁጥር በላይ የሆኑት ሴቶች ልዩ ትኩረት ተሰጥቶት መብታቸው በእርግጠኝነት ሳይከበርላቸው፣ እኩልነታቸው በቃል ሳይሆን በገቢር ሳይረጋገጥላቸው በአገራቸው በራሳቸው መብት ዙሪያ ሙሉ ተሳትፎና የችግሮቻቸው የመፍትሄ አካል ሊሆኑ አይቻላቸውም። የህብረተሰቡ ግማሽ አካል በመሆናቸውም ህብረተሰቡ ራሱ በአጠቃላይ ነጻነቱን ሳይጎናጸፍ ሴቶችም የነጻነት ካባ ሊላበሱ እንደማይችሉ ግልጽ ነው። ግማሽ ነጻነት የለምና። ለዚህም ነው የወያኔ አገዛዝ የሕግ አገዛዛቸውን አንቀጽ 35 ደጋግመው ቢገልጹም በመጽሐፉ ብቻ የፖለቲካ ጠቀሜታ ያስገኝልናል በማለት ከሚያምኑት ጥቂቶች በስተቀር ብዙሃኑ የተጻፈበትን ወረቀት ያህል እንኳ ክብደት የሌለው መሆኑን ሴቶች በዕለት ተዕለት መብት አልባ ኑሮ ለመኖር መገደዳቸው የሚያረጋግጠውም ይህንኑ ነው። አሁንም ድረስ
ወንድ ልጅ ወልዶ ማሳደግ አጋዥና አጋር ማግኘት በሚል የተሳሳተ ግንዛቤ ሴት ልጅ መመኘት በወንዶቹ በአጠቃላይ የወንድ ማናህሎኝነት በሰፈነበት ሁኔታ ደስተኛ ለመሆን በተለይም በገጠሩ አካባቢ የተስፋፋ ነው። ለግርድና የተቀጠሩ ወጣት ሴቶች ሳይወዱ በግዴታ ለግብረ ሥጋ ግንኙነት የሚደፈሩ በርካታ መሆናቸው ብቻ ሳይሆን ባለባቸው የኑሮ ችግር የተነሳም አማራጭ በማጣትና ኀፍረትን በመፍራት ተበድለውም በበዳይነት ላለመፈረጅ ሲሉ ዝምታን የሚመርጡ ቤቱ ይቅጠረው ማለቱ የሚቀል ነው። ለድብደባና ለአካል ጉዳት ለመሳሰሉ የኃይል ጥቃት የሚዳረጉት ሴቶች መሪር ሐዘናቸው ለነሱ ብቻ ሳይሆን ለቅርብ ዘመዶቻቸው የመንፈስ ስቃይን እያተረፈና ማህበራዊ ኑሮን እያናጋ መሆኑ የአደባባይ ምስጢር ነው። ሴቶች ለበርካታ ዘመናት ከሰብአዊና ዴሞክራሲያዊ መብት መነፈግ ጋር በጾታቸው ምክንያት እየደረሰባቸው ያለው ድርብ በደልና ጭቆና ተገልጾ የማያልቅ ሰቆቃ ነው። ሴቶች ከሕፃንነታቸው ጀምሮ የሚያድጉት የወንድ የበላይነት ሰፍኖ ባለበት ህብረተሰብና የፖለቲካ ምህዳር ውስጥ በመሆኑ ለተለያዩ የአካላትና የስነ ልቦናዊ ጥቃት የተጋለጡ ናቸው። ለጠለፋ፣ ለአስገድዶ መድፈርና ድብደባ ለመሳሰሉት የወንጀል ተግባራት በምሳሌነት የሚጠቀሱም ናቸው። ሁኔታው ተጋጥሞላቸው ዘመናዊ ትምህርት የቀመሱ ቁጥራቸው አናሳ የሆኑ ሴቶች እንኳን ሳይቀሩ ቤተሰብ ሲመሰርቱ ለትዳራቸው መጎልበት የራሳቸው ገቢ የሌላቸው በመሆናቸው የበላይና የበታች ብሎም የጥገኝነት ስሜት የሚያሳድርባቸው ብቻ ሳይሆን በመካከላቸው ለሚኖር አለመግባባትም የራሱ አስተዋጽኦ እያበረከተ እንደሚገኝ በገሃድ የሚታይ ነው። የወሊድ ክትትል ለማድረግም ቢሆን እየተስፋፋ ባለው ድህነትና የገንዘብ አቅም በማጣት በአቅራቢያ በስፋት የሕክምና ተቋማት ባለመኖር ምክንያት ለእናቶችና ለሕፃናት ሕይወት መቀጠፍ በዋናነት ከሚጠቀሱት ውስጥ ናቸው። ሕጋዊና ተቋማዊ አሰራሮች ሴቶችን አሁንም ለጥቃት ከመጋለጥ አላዳናቸውም። በቤት ውስጥ፣ በትምህርት ቤት፣ በስራ ቦታና በሌሎችም ህዝባዊ ቦታዎች በሴቶች ላይ በወንዶች የሚፈጸሙ ጾታዊና አካላዊ ጉዳቶች በርካታ ናቸው። የሚያሳዝነው ደግሞ ወንድን ሳይሆን ሴትን በውበቷና በጾታዋ ተጠያቂ ለማድረግ የሚደረገው አሳፋሪ ምክንያታዊ ገለጻዎች ናቸው። የወጣት ሴቶች መንገድ አዳሪነትና ለወሲብ ባርነት፣ በአደንዛዥ ዕፅዋት ሱስ መውደቅ፣ ለወንዶች ብዝበዛና ዋልጌነት መዳረግ፣ ለድብደባና ጨካኝ ቅጣት ጭምር መጋለጥ ቀኑን እየጠበቀ በሚመጣ ረሃብና ችግር በብዛት ሰለባ የሆኑ ያሉ በርካታዎቹ ሴቶችና ሕፃናት ናቸው። ድህነትን ለመሸሽ በወያኔ አገዛዝ ዋና አቀናባሪነት ወደ መካከለኛው ምስራቅ አገራት ለዘመናዊ ባርነት ተዳርገው ለስቃይና ለሞት የተጋለጡ ሴቶች ዜጎቻችን በርካታ ናቸው። ታዲያ የሴቶች ሁኔታ በአገራችን ባጭሩ ይህን ሲመስል የወያኔ አገዛዝ የሴቶችን እኩልነት በተግባር የሚያረጋግጥ በሕግ አገዛዙ አስፍሬያለሁ እያለ መጠነ ሰፊ ፕሮፓጋንዳ ቢነዛም ከ22 ዓመታት በኋላም ያለው ተጨባጭ ሁኔታ የሚያሳየው የመብት መከበርን ሳይሆን በበለጠ መገፈፍን፣ ከድህነት መላቀቅን ሳይሆን ይበልጥ በመብት አልባ ምክንያት መድህየትን ነው። ዛሬ የካቲት 29 ቀን ሲከበርና ሲዘከር ለሴቶች መብት መከበር ሲታገሉ መስዋዕት የከፈሉትን በርካታ እህቶቻችንንና እናቶቻችንን በህሊናችን እያስታወስን ለእስር የተዳረጉትን ደግሞ ጽናቱን እንዲሰጣቸው ብቻ ሳይሆን ከእስር ተፈተው ከዘመዶቻቸው በሰላም እንዲገናኙ የይፈቱ ጥሪ በማቅረብ ነው። ከ1993 ዓመተ ምህረት ጀምሮ መዳረሻዋ ያልታወቀው ዕውቋ የኢህአፓ ታጋይ አበራሽ በርታና እንዲሁም የቀሽብር ሰለባ አጸደ ወይን ገነት ክፈለው፣ ብርሃት አሰግድ፣ አበበች ካሳ፣ አልማዝ ጣፋ፣
ግርሚት ዓለም ደገፉና ሌሎችም የዚሁ አገዛዝ ሰለባ የሆኑት ምንጊዜም ከህሊናችን የማይጠፋ በልባችን ሐውልት የሰራንላቸው ናቸው። በአገራችን በወያኔ አገዛዝ ስለ ሴቶች እኩልነት ያልተጻፈ፣ ያልተወራ፣ ያልተለፈለፈ ፕሮፓጋንዳ የለም። በፕሮፓጋንዳ ብዛት ግን የሚሻሻል ሁኔታ ወይንም የሚገኝ ለውጥ ጨርሶ የለም። ህብረተሰቡም ሆነ ሴቶች የነጻነት መብታቸውን ስላልተጎናጸፉ ሰብአዊና ዴሞክራሲያዊ መብታቸው ገና አልተከበረላቸውም። እጅግ በጣት የሚቆጠሩ ያገዛዙ አባላት የሆኑ ሴቶች ምንም አይነት በአመራርና በውሳኔ ሰጭነት ሚና በሌላቸው ምክር ቤቶቻቸው ስለተቀመጡ ብዙሃኑ ሴቶች ከመድረኩ ተገለውና ተጨቆነው መገኘታቸውን አይሸፍነውም። ከከፋ ድህነት ለመገላገል የሚያስችላቸው የፖለቲካ ስርዓትና ምህዳር ገና አላገኙም። በመሆኑም በዛሬው ቀን ዓለም አቀፍ የሴቶች ቀንን ስናከብርና ስንዘክር የት ነበርን? የት ደርሰናል? ምንስ ይቀረናል? ለሚሉት መሰረታዊ ጥያቄዎች ሁኔታውን ገምግሞ መፍትሄ በመስጠት አሁንም መብታቸው በገቢር እንዲረጋገጥ በቀጣይነት ሴቶችን መቀስቀስ፣ እየቀሰቀሱ ማደራጀት፣ እየተደራጁ መታገል የግድ እንደሚል እንገነዘባለን። ስለሆነም የሴቶች ጉዳይ በቅጡ ይመለከተኛል የሚል አገር ወዳድ ዜጋ ሁሉ በዝግጅታቸው ተካፋይ በመሆን በዓላችንን እንዲያደምቅና ትግላችን ስምሪት እንዲያገኝ ኢህአፓ በዚህ አጋጣሚ የከበረ የትግል ጥሪውን ያቀርባል። ኢህአፓ የሴቶች መብት ያለ ገደብ ይከበር ሲል ለተራ ፕሮፓጋንዳ ሳይሆን ከልቡ የሚያምንበት ለመሆኑ በአባልነት ተሰልፈው ለሴቶች መብት ሲታገሉ የተሰዉ፣ የቆሰሉ፣ የአካል ጉዳት የደረሰባቸው ሁሉና አሁንም በአባልነት ግዳጃቸውን እየተወጡ የሚገኙ የሴት አባላቱ ድርጊቶቻቸው ምስክር ናቸው። እነዚህን ኢህአፓ ከልብ ያደንቃል፣ የክብር ምስጋናም ይለግሳቸዋል። በመንፈስም በአካልም የቀይ እቅፍ አበባ ያበረክትላቸዋል። ያለ ሴቶች ደማቅ ተሳትፎ ትግላችን አይሰምርምና የዛሬው በዓላቸው የትግልና የድል ጎዳና እንዲከፍት ልባዊ ምኞቱን ሲገልጽ በኩራት ነው። የሴቶች መብት የማይከበርበት ስርዓት አምባገነናዊ ነው። ድል ለሴቶች ትግል! አድማጮቻችን በማስከተል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ከፍተኛ አመራር አባላት አቶ ኢያሱ አለማየሁና አቶ ፋሲካ በለጠ ከእሳት ቴሌቪዥን ጋር ያደረጉትን ቃለ ምልልስ አራተኛውን ክፍል እናሰማለን። እዚህ ላይ አንድ ነገር አብረው የሚጨምሩልኝ አሁን የፌደራል ስርዓቱን ሲዘረጉ እናንተ በዋናነት ክልልና መሰረት እናደርገው ብላችኋልና ያ ሲሆን አካባቢው ሰው ራሱን በራሱ በቋንቋ የማስተዳደሩ መብት አይገደብም ወይ ነው? አዎ ስለማልሳው እንትን መጀመሪያ ነገር ፌደራል ስርዓት
ለእድገትም ጠቃሚ ነው መጥፎ ነገር አይደለም ማለት ነው አሁን እንደተባለው በየቦታው እዚህም ፌደራል ነው ሌሎችም ቦታዎች የፌደራል እንትን አለ ይሄ መርህ እንዳለ ሆኖ ወያኔ የዘረጋው የፌደራል የብሔረሰቦች ፌደራል ግን የጎሳ ፌደራሊዝም ለራሱ ስልጣን ላይ ለመቆየት እንዲያመቸው የዘረጋው መዋቅር ነው ምንም ጥርጥር የለውም እንጂ ለህዝብ ማስበውም አይደለም አንዳንዱ ላይም ተጽዕኖ አድርጎ ነው አለፍላጎታቸው ማለት ነው ለምሳሌ አሁን ወደ ወልቃይት ውስጥ ብትሄድ ትግርኛ የሚናገሩ አሉ የወልቃይት ሰዎች ግን ራሳቸውን የትግራይ ሰው ብለው እኛ ነበርንና በአካባቢው እናቃቸዋለን እንደ ትግራይ ራሳቸውን ቆጥረው የማያውቁ ሰዎች ናቸው ከጎንደር ለመውጣትም አይፈልጉም ነበር ግን ያ በተጽዕኖ የተደረገ ነው በግድ ማለት ነው በደቡብም አካባቢ ተመሳሳይ ነው እንደምታየው አንዳንድ ቦታ ላይ የኦሮሞ ተናጋሪዎችን ወደ ኦሮሚያ ክልል በግድ የሄደበት ሁኔታ አለ በግድ ፌደራሊዝም አይሰራም ራሱ በግድ ያደረገበት ምክንያት ቅድም እንዳልኩ ስልጣን ላይ ለመቆየት ነው ምክንያቱም አንዱ ባንዱ ላይ ጥላቻ እያሳደረ የመገንጠል እንደም ካንቀስ 39ም ጋር አብራ ያይዞ የኔ ፌደራል የጎሳ ፌደራሊዝምንና የመገንጠል መብት አለው እየተባለ እኛ ከሌለም ስልጣን ላይ ሌላው ሊገነጠል ይችላል የሚል ፍርሃት የስነ ልቦናዊ ፍርሃት በህዝቡ ዘንድ በማሳደር ስልጣን ላይ ለዘለቄታው ለመቆየት የጠነሰሰው እቅድ ነው ፌደራሊዝም እኛ ስንል የኛ በሐሳብ ደረጃ የቀረበ ነው ቅድም እንደተባለው በጎሳ የተከለለ አይደለም በአካባቢ በክልል ነው የሚሆነው ግን ይሄ ደግሞ በፌደራሊዝም ሊመጣ የሚችለው አንድ ድርጅት ኢህአፓም ሆነ ሌላ በህዝቡ ላይ ጫና በማድረግ አይደለም ከህዝቡ ከራሱ በሚፈልቅ ነው ህዝቡ ራሱ ተነጋግሮ ውይይት አካሂዶ በስምምነት በኮንሰንሰስ እንደሚባለው ማለት ነው በስምምነት ሊፈጠር የሚችል ነገር የሸዋ ኦሮሞ በሸዋ ውስጥ ኖሮ ከአማራው ጋር በዛ ክልል ውስጥ ለመኖር ከፈለገ ማንም ኢምፖዝ ሊያደርግበት የሚገባ አይደለም ማለት ነው ወይም ሌላ አካባቢ ያለው ክልል ቀደም ብሎ በነበረው ሁኔታ ብዙ ከታሪክ አንፃር ማለት ነው አብሮ በመኖር ከረጅም ዘመን ጀምሮ አንድ የተፈጠረ ስነ ልቦናዊ እንትን አለ ትስስር አለ ይሄንን ትስስር ዝም ብለህ ልታፈርሰው አትችልም ወይም ደግሞ አርቲፊሻል የሆነ እንትን አምጥተህ እዛ ላይ ዝም ብለህ በተጽዕኖ ልታመጣው አትችልም አይቆይም አሁንም የታየው እንደዚሁ እኮ ነው ለጊዜው ኖሯል 20 ዓመት እንደምንም ወዲህ እያለ ግን አሁን ኢቭን በክልል የተደራጁት በብሔር ብሔረሰብ ተብለው በክልል የተደራጁት ሁሉ እያፈነገጡ የምናይበት ሁኔታ ነው አሁን ያለው እና የትም አያደርስም በእኛ በኩል ቅድም ላመጣው ጥያቄ የህዝብ ፍላጎት በህዝብ ፍላጎትና በጥናት ላይ በተመሰረተ ጥናት ይደረጋል ውይይት ይካሄዳል የህዝብ ፍላጎት ይታያል ከዛም ህዝብ ውሳኔ ያደርግበታል ይሄ ነው ዲሞክራሲ ማለት በዛ አይነት መንገድ የተከፋፈለ በፌደራል አስተዳደር የተከፋፈለ እንትን ሊጠቅም ይችላል የሚል ሐሳብ አለን እኛ በሐሳብ ነው የምናቀርበው እንጂ ይሄንን ተጻጻፉ ቢያንስ ለውሳኔ እስኪቀርብ ድረስ የምትከተሉት ነገር መኖር አለበት አይደል እሱ እንግዲህ እሱ መቼ የስልጣን ጉዳይ ገና እንዴት እንደሚመጣ ሁሉ እሱ ራሱን የቻለ ሂደት ነው ማለት ነው ስልጣን ሲይዝ ፕሮግራም አለ ፌደራል ስርዓቱን እንዴት ነው የሚያዋቀረው አዎ እሱ በመናቀርብበት ጊዜ ህዝቡ የሚደግፈን ከሆነ በዚሁ ይሄዳል ማለት ነው የህዝቡ ምርጫ እኮ እዛ ውስጥ ይኖራል እንግዲህ የምታቀርቡት አሁን እኮ ቅድም ሰዎች አካባቢያቸውን ራሳቸው ከማስተዳደር መብት ማለትም በቋንቋቸው ከመናገር ጋር በተያያዘ ለምሳሌ ኦሮሚያ የሚባል ትልቅ ክልል አለ እናንተ ያን አትደግፉም ወይም አማራ የሚባል ትልቅ ክልል ደቡብ እንደዚህ አለ እሱን አትደግፉም ያንን አለመደገፋችሁና ጂኦግራፊን ስትከተሉ ሰዎች በቋንቋቸው ራሳቸው አካባቢያቸውን የማስተዳደር መብታቸው ሊገደብ ይችል ይሆን ብዬ ነው እንዴት ተስማሙት ምን መሰል አቶ ሲሳይ በብሔረሰብ ላይ የተመሰረተ ፌደራሊዝም እኛ አንቀበልም ይሄንን አሁን እንዴት ነው ለምን ነው የማትቀበሉት ምን ነው ጥቅሙ ጉዳቱ ለሚለው በጣም ብዙ ጊዜ የሚፈጅ ይመስለኛል ለመወያየት ግን እኛ የፌደራሊዝም መዋቅር በእኛ አስተሳሰብ በቋንቋ ላይ ሊመሰረት አይችልም በቋንቋ ላይ ከተመሰረተ ደግሞ
ወይም በኤትኒክ በብሔረሰብ ላይ ከተመሰረተ ደግሞ ብዙ ችግር ይፈጣል። ኦሮሚያ የሚባለው ውስጥ ማአት ብሔረሰቦች አሉ ተጠቃለው ተጨፍልቀው የሚመጡ ማለት ነው። አይተናል እኮ በመጀመሪያ በወያኔ ስልጣን እንዲያዘና የኦሮሞ ነጻነት ግንባር ተብሎ እዛ ባለበት ጊዜ ከሌሎች ውህዳንና እንትን ጋር የነበረውን ችግር የምናውቀው እኮ ነው። እና እንትን ነው ዝም ብሎ በዘፈቀደ አይነት ማጠቃለል ነው። የአማራ ክልል በሚባለው ስንት አለ? አገው አለ፣ ቺናሻ አለ፣ ቤኒሻንጉል አለ። እዛ ውስጥ እኮ አሉ። በቤኒሻንጉል የተጠቃለለው ውስጥም ሌሎችም ሊኖሩ ይችላሉ። እና እኛ በቋንቋና በብሔረሰብ ደረጃ የሚሆኑ ነገር ጥሩ አይነት እንትን አይመስለንም። ጥሩ አይነት አወቃቀር አይመስለንም። ፋሲካ እንዳለው ግን ይሄ እኛ አቋም ነው። እኛ የድርጅታችን መርሃ ግብር ስናስረዳ እኮ ኢህአፓ እንደዚህ ያስባል። ይሄ ግን የኢትዮጵያ ሕዝብ ነጻ በሚሆንበት ጊዜ መብቱን ተጠብቆለት ነጻ ምርጫና ነጻ አቋም በሚይዝበት ጊዜ ሁላችንም ተነጋግረን ተፋጅተን በዚህ ሐሳቦች ላይ አብዛኛው የኢትዮጵያ ሕዝብ ነው ክልል በክልል መከፋፈል አለብን በዚህ ካለ የኢትዮጵያ ሕዝብ ነው የሚወስነው። እኛ ምንም እዛ ውስጥ ይሄ ነገር አይጠቅምም እንላለን እንጂ እኛ ሌላ መብት የለንም። ኢትዮጵያ ሕዝብ ነው የሚፈልገው። ቅድም እንዳልኩ ነው በስርዓትም ደረጃ ንጉስ ይግዛን ካለ እኮ ኧረ እባካችሁ እንዲህ አይነት ስርዓት አድሃሪ ነው አይጠቅማችሁም፣ ንጉስ አምልኮ አይሰራም ብለን እንከራከራለን። እኛ ዴሞክራሲያዊ ነን፣ የሪፑብሊክ ሰዎች ነን። ግን አብዛኛው የኢትዮጵያ ሕዝብ አይሆንም ካለ እንቀበላለን። እኛ ከእንትኖችም ጋር ከብሔረሰብ ድርጅቶች ጋር ተነጋግረን አንድ ላይ እስቲ ሆነን አንዳንድ ነገር ምርጫ እንፈልግ ብለን ያን ኤፍዲ ምን ብለው ነገር ከመበላሸቱ በፊት ስንላቸው ምንድነው ሁላችንም በኢትዮጵያ ክልል ውስጥ በኢትዮጵያ አንድነት ክልል ስር አቋማችን እናቅርብ ለኢትዮጵያ ሕዝብ፣ እንደዚህ እንደራጅ፣ እንደዚህ እንበል። እነሱ ለምሳሌ እኛ ስናነጋገራቸው እኔና አቶ ፋሲካና ያነጋገርናቸው መጀመሪያ ኤፍዲ የሚባል ነገር ሲጀመር እኛ ነን አንድ ላይ ድርጅቶች አንድ ላይ ብንሆን ብለን ያቀረብነው እና አነጋግረናል። የኦነግን አመራሮች አነጋግረናቸው እና የምንስማማው ኢትዮጵያን በመገነጣጠል እስካልሆነ ድረስ በኢትዮጵያ ውስጥ ግን እነሱ ለምሳሌ አንቀጽ 39 ክልል መኖሩ ምናምን እኛ እንፈልገዋለን ይጠቅመናል አሉ። ጥሩ አቅርቡ እንደሱ ብላችሁ እኛ እንቃወማለን አላችሁ። ሌሎች ደግሞ ምን እንደሚሉና በኋላ ሁላችንም ግን መጀመሪያ ዋናው ተግባራችን ዋናው ተልኳችን ግን ወያኔን ማስወገድ፣ ከዛ በኋላ የሁሉ ኃይሎች ጉባኤ ተደርጎ እዛ ላይ ልንፋጭ እንችላለን። ማንስማማ ከሆነ ደግሞ ለኢትዮጵያ እንወረውረውና ኢትዮጵያ ሕዝብ በመጻ ምርጫ ይወስንበት። ስለዚህ ነበር የተባባልነው እና የኛ አቋም የግድ መሆን አለበት የሚል እኛ ለኢትዮጵያ የሚበጀውን ይሄ ይሆናል ብለን እናቀርባለን። ሌላ ድርጅት ደግሞ ራሱን ያቀርባል። ለምሳሌ በመሬት ጥያቄ ቅድም በተባለው እኛ መሬት ለራሹ መሸጥ፣ መለወጥ፣ ማውረስ ምናምን ስንል የነ መራራ ጉዲና አቋም የነበረው መጀመሪያ ገና ፓሪስ ጉባኤ ሲባል የለም ይሄማ እንደሱ መሆን የለበትም፣ ይሄማ የዳውን አርሶ አደር መሬት ከበርተው እየገዛው ምናምን የሚል የራሳቸው አቋም ይዘው መጡ። ምንም ችግር የለውም። እሱ አያጣላንም። እሱን የሚወስነው በኋላ የኢትዮጵያ ሕዝብ ነው። የኢትዮጵያ ሕገ መንግስት ነው። የኢትዮጵያ ኢኮኖሚና የፖለቲካ ፖሊሲ ነው። እሱ ደግሞ ሕዝብ ነው የሚወስነው፣ እኛ አይደለም። እዚህ ፖለቲካ ተሰብስበን ወይ በፓሪስ ወይ በዋሽንግተን የምንወስነው ነገር አይደለም። እሱ አያጣላንም። መስማማት ያለብን ወያኔን ማስወገድ ይገባናል ወይ አይገባንም ወይ? እዚህ ላይ ነው። ከወያኔ ጋር ማበር ነው አለማበር ነው ያለብን። ወያኔ መጣል ነው ወይ ወያኔ ጋር መባበር ነው ወይ የምንስማማው? እንትኑ መንገዳችን እሱ ነው ወይስ ወያኔን ጠላት ነው ብለን መድበን ወያኔን ለመጣል ነው? እዚህ ላይ ነው። እሱ ላይ እንግዲህ ስልት እናደርጋለን። ግማሹ አገር ገብቶ በሰላማዊ ምናምን የሚታገለው፣ ግማሹ በሌላ ይታገላል። ግን ወያኔን ማስወገድ በሚለው ላይ መስማማት አለብን በሚል ነው እንትን ያልነው እንጂ ተጽዕኖ አይደለም። አሁን በእንትኑም የኦሮሚያን እንትናን ክልል ምናምን የሚላል እኛ የኢትዮጵያ መገነጣጠል የለባትም የሚል እምነት አለን። በቃ በዛ ውስጥ ግን የኦሮሞ ሕዝብ ጥያቄ ተበድያለሁ ይሄ ይደረግልኝ ያ ይደረግልኝ የኦሮሞ ሕዝብ መብቱ ነው መጠየቅ፣ መብቱ ነው ደግሞ ያንን ማግኘት አለበት ማለቴ በዛ ውስጥ እስከሆነ ድረስ። ግን እኛ የውጭ ሀገር ሰዎች ነን፣ ከናንተ ጋር ግንኙነት የለንም፣ ኦሮሚያ የሚባል አገር መስርተን እንገነጠላለን የሚለው አንቀበልም። ኦጋዴንኛ አንቀበልም። በጣም አመሰግናለሁ አቶ ኢያሱ። አሁን እንግዲህ አቶ ኢያሱም አቶ ፋሲካም ደጋግማችሁ ባነሳችሁት መንገድ ያው ኢትዮጵያ ውስጥ ያለው ስርዓት እንደማይሻሻል ወይ ደግሞ
እዛው ውስጥ ፓርላማ ገብቶም ለውጥ እንደማይመጣ በያጋጣሚ አንስታችሁልኛልና ያ ካልሆነ እንግዲህ ያንን ስርዓት መለወጥ ወይ ደግሞ አሸንፎ መጣል እንደ ግብ ነው ያዛችሁት እና ይሄን ለማድረግ የትግል ስልታችሁ ምንድነው? ቅድም በተለያየ መንገድ አንስተዋል ነው ግልጽ እንዲያደርጉት። አይ ይሄ አምባገነን ኃይል እንደዚሁ በፈቃድ በልመና ወይም ደግሞ በውጭ ተጽዕኖ ማለትም በወዳጆቹ ተጽዕኖ ስልጣን ሊለቅ የሚችል ኃይል አይደለም። ያሳየን ነገር ቢኖር በ20 ዓመት ታሪክ ውስጥ ይሄ ነው ማለት ነው። ይወገድ የሚችለው ገና ከመጀመሪያው ጀምሮ እኛ በግልጽ አስቀምጠናል። አቋማችንንም እንደው በዚህ ያለውን የትግል ስልት አልቀየርንም። እኛ ከደርግ ጊዜ ጀምሮ የምንከተለውን ማለት ነው ሁለገብ በሆነ መንገድ ታግሎ ይሄንን አምባገነን ኃይል መጣል ነው። በመጀመሪያ ይሄ ኃይል አምባገነን ነው፣ ዲሞክራሲያዊ ነው ወይስ ሌላ ነው የሚል መመዘኛዎች ብዙዎቹ እያቀረቡ የማወናበጃ ሐሳቦች የሚያቀርቡበት ነበር። ለኛ ግን ከመጀመሪያው ገና ስልጣን ሲይዝ ጀምሮ ግልጽ ነው የወያኔ አቋም ምን እንደሆነ ማለት ነው። ስልጣን የያዘው በጠመንጃ ኃይል ነው። በጠመንጃ ኃይል የያዘውን ስልጣን ደግሞ እንዲሁ የሚያካፍልበት ወይም ለህዝብ የሚሰጥበት ምንም ምክንያት የለም። ለአንዳንዶች ሊያካፍል ይችላል፣ ማካፈል ሌላ ነገር ነው። ግን ይሄንን አሳልፎ ህዝባዊ የሆነ ስርዓት ህዝብ ራሱን የራሱን መንግስት መጥቶ ራሱን በራሱ የሚያስተዳድርበት ሁኔታ ይፈጥራል የሚል ብዥታ እኛ አልነበረንም፣ ሌሎች ነበራቸው ከመጀመሪያው ጀምሮ። ስለዚህ በተሻለ መጠን ሁለገብ በሆነ መንገድ ይሄንን ኃይል ማስወገድ የሚል ነው። ሁለገብ ስንል ምንድነው? አንድ ይጨምራል። አዎ እሱንም ይጨምራል። ሰላማዊ ያልሆነ መንገድ ማለት ነው። ያንን እንዴት ተግባራዊ ይደረጋል የሚለው እሱ ከወቅቱ ሁኔታ ጋር የሚታይ ነው። ከዛ ውጪ ግን ከዛ በላይ አንድ ኃይል ብቻውን ማለትም የኢትዮጵያ ሁኔታ በጣም ውስብስብ ነው። በርካታ ያሉ ኃይሎች ያሉበት ነው በፖለቲካው መስክ ማለት ነው። በማደራጀት በኩል በርከት ያሉ ኃይሎች ሊያደራጁ የሚችሉበት ሁኔታ ነው። እነዚህ ኃይሎች ተባብረው በአንድ ላይ ሆነው ሊያስወግዱ የሚችሉበት ሁኔታ መፈጠር አለበት የሚልም ጽኑ እምነት ስላለን ገና ተብሎ ወያኔ ከመግባቱ በፊት ጀምሮ ማለት ነው ከመግባቱ ጀምሮ ከሌሎች ኃይሎች ጋር አብሮ ተባብሮ ይሄንን ኃይል ለማስወገድ ጥረት አድርገናል በእኛ በኩል። ይሄም አንዱ የትግል ስልታችን ውስጥ ያለ ነው፣ የትግል ስትራቴጂያችን ውስጥ ያለ ነው። ገና ወያኔ ሲገባ እንግዲህ አሁን ስለ ህብረት ለምሳሌ ብዙ ነገሮች ይሰማል። ምናልባት እንግዲህ እዚሁ ላይ አቶ ፋሲካ እንደውም ስለ ህብረቶች አንስተዋል። ኢድሃቅን መሰረታችሁ፣ ከዛ ፓሪስ አንድ ኢተፖድ እያለ ሄደ። አሁን ከመጨረሻ ላይ ደግሞ ህብረት የሚባል መጣ። ሁሉም በጅምር ወደ አንድ ነገር ላይ ሳይደርስ የመበተር ነገር እየተበተነ ነውና አንደኛ ችግሩ ምንድነው? ሁለተኛ ከዛስ ትምህርት ምን ተወስዷል ነው ምናልባት አሁን እንግዲህ ህብረት የሚለው ቃል ሰፊ ነው። በርግጥ ግን ህብረት ለመሆን ህብረት ምንድነው የሚያስፈልገው የሚል ነገር መጠየቅ አለበት። በህብረት ውስጥ የሚገቡ ኃይሎች አንደኛ ምን አይነት ናቸው የሚለውን መወሰን ያስፈልጋል። ለምሳሌ የፖለቲካ ድርጅቶች ከሆነ የፖለቲካ ድርጅቶችና ግለሰቦችን ይጨምራል ወይም ስብስቦችን ይጨምራል። እሱ ደግሞ ሌላ ነው። ዓላማው ግን ምንድነው የሚለው ነው። አንደኛ ዓላማው ምንድነው? ዓላማው ላይ ስምምነት ያስፈልጋል አንድ። ሁለተኛ ደግሞ አካሄዱ ላይ እንዴት ነው ትግሉን የምናካሄደው የሚለውም ላይ ስምምነት ያስፈልጋል። እነዚህ ስምምነቶች በሌሉበት ሁኔታ ላይ ህብረት የትም ሊሄድ አይችልም። አንደኛ ከስምምነት ማጣት የተነሳ፣ ሁለተኛ ተስማምቶም ገብቶ ደግሞ ያንን ስምምነት ካለማክበር የተነሳ ህብረቶች ፈርሰዋል። ይሄን እንግዲህ በምሳሌ አድርጌ ላስቀምጥ እችላለሁ። ወያኔ ከመግባቱ በፊት ነው ብያለሁ ቅድምኛ በህብረት ደረጃ ላይ ማሰባሰብ የጀመርነው። አሁን ኢድሃቅ ይነሳል። ኢድሃቅ ግን እንዴት ተፈጠረ? መቼ ተፈጠረ ወይስ መቼ ተጠነሰሰ የሚለው ደግሞ ጥያቄ መምጣት አለበት። ኢድሃቅ ከመመስረቱ በፊት በ89 ዓመተ ምህረት ማለትም
አበሻ በእኛ በኢትዮጵያውያን አቆጣጠር በ81 መሆኑ ነው መሰለኝ በ81 81 ነው ሳው ልክ 89 ያለው 89 81 ነው 81 81 ዓመተ ምህረት ወያኔና ሻዕቢያ ብዙ ወታደራዊ ጥቃቶችን በወሰዱበት ወቅት እኛ ሀገራችን ሁኔታ ሳስቦናል። ያኔ የሜዳም ትግል እናካሄዳለን፣ ሜዳም ሰራዊት ነበረን። ግን ይሄንን አደጋ ሁሉ ታየን። የሀገሪቷ መከፋፈል ሁኔታዎች በሙሉ አንድ አምባገነን ኃይል በሌላም ሊመጣ የሚችልበት እና ያንን ሁኔታ ለመግጨት ኃይሎችን በሙሉ ማሰባሰብ አለብን እና በአንድ ኃይል በምንናገርበት ወቅት ምናልባት የፖለቲካው ሁኔታ ከተለወጠ የኃይል ሚዛኑን ትንሽ የተመጣጠነ ሊሆን የሚችልበትና ለህዝቡ ስልጣን መሰረት መሸጋገሪያ ሊሆን የሚችልበት ሁኔታ ይፈጠራል በሚል በዛን ወቅት የነበሩትን በእኛ እንትን ነው በእኛ ቅድምና በመውሰድ ነው ኢኒሺዬቲቭ በመውሰድ ነው ይሄን ያደረግነው። የነበሩትን ኃይሎች አሰባሰብን። በዛን ጊዜ የነበሩ የፖለቲካ ድርጅቶች ኢዲዩ ነበር፣ ኢፒዲኤ የሚባል ነበር። ከዛ መኢሶን አሁን ከኛ ጋር ጠላት ነው፣ ያው በታሪክ እንደምታውቁት ማለት ነው። ብዙ ውስጥ የገባን ያ ሁሉ ለሀገር መተው አለብን በሚል እሱንም ጨምረን ሰብስበን 1 ዓመት የፈጀ ዝግጅት በማድረግ ቶሮንቶ ላይ ኮንፈረንስ አካሄደ በጁላይ 82 ማለት ነው። ሁሉንም ኃይሎች ነው የጠራ ነው። አሉ የተባሉትን በውጭ አሉ የተባሉ ኃይሎች በአጠቃላይ የፖለቲካ ድርጅቶች፣ የሲቪክ ማህበራት፣ ግለሰቦች፣ ታዋቂ ግለሰቦች የነበሩት እንደ ያን ጊዜ እንደ ደጃዝማች ዘውዴ ገብረስላሴ የመሳሰሉ ሌሎችንም ጨምሮ ያ ኮንፈረንስ ተካሄደ ቶሮንቶ ላይ። የ3 ቀን ኮንፈረንስ ነው ከጁላይ 12 እስከ 15 90 ዓመተ ምህረት ማለት ነው። በኢትዮጵያ 82 አካባቢ ያ ኮንፈረንስ ተካሂዶ በዛ ላይ ውሳኔ ተወሰነ። ውሳኔው ምንድነው? ጥሪ ነው የተደረገው። ያን ጊዜ ቲፒኤልኤፍም ኦኤልኤፍም የመሳሰሉት ሁሉ ተቀርተው ነበር፣ ግን ሊመጡ አልፈለጉም። በእኛ በኩል ጥሪ ነው ያካሄድነው። ያ ጉባኤ ተሰብስቦ ጥሪ ነው ያደረገው። ጥሪው ምንድነው? ይሄንን ሁኔታ ለመቀየር ወደ ሰላም ለማምጣት ብዙ ደም መፋሰስ ለማስቆም እና ሀገራችን ወደ ዲሞክራሲያዊ ለማምጣት የሽግግር መንግስት ይቋቋም። ለዚህም ደግሞ ያን ጊዜ ደርግ ስልጣን ላይ ነበር። ደርግ ደግሞ እርምጃ ይውሰድ። እስከዛ ድረስ ሄደናል ማለት ነው። ደርግ ደግሞ እርምጃ ይውሰድ እና ሁሉንም ኃይሎች ያቀፈ የሽግግር መንግስት ይምጣ፣ ጥያቄዎች ይነሱ፣ ጥያቄዎች በዲሞክራሲያዊ መንገድ ይለቁ፣ ከደም መፋሰስ እንዳል የሚል ጥሪ ነው እንትን የተላለፈ። ከዛ በኋላ ጉባኤው እንደውም ሌላ ለነሱ እድል ለመስጠት ሻዕቢያም ወያኔም ኦኤልኤፍም ስላልመጡ ለነሱ እድል ለመስጠት ሌላ ስብሰባ ይካሄድ ተብሎ ከ6 ወር በኋላ እንደውም ከ6 ወርም አልፏል። በኤፕሪል 91 ወያኔ ገባ 91 3ኛ ያን ጊዜ ነው እንግዲህ ስብሰባ ተካሂዶ ኢዳግ የተመሰረተ ማለት ነው። ኢዳግ ተመሰረተ። ሰፊ ነበር በርግጥ ዓላማው ያን ጊዜ እንግዲህ ያው ግልጽ የሆነ ዓላማ በግልጽ ደረጃ ወያኔን መቃወም ነው ማለት ገና ስልጣንም አልያዘም ወያኔ። ለነገሩ ያን ጊዜ በሚቋቋምበት ጊዜ ዓላማው ምንድነው? ይሄንን የቶሮንቶ ኮንፈረንስን መንፈስ ወደፊት ማራመድ እና ህዝብን ማሰባሰብ። እንግዲህ ሀገር ውስጥ ያለው በደርግ ስር ነው፣ ሊንቀሳቀስ አይችልም፣ ድምፅ የለውም፣ ምን የለውም፣ ሪች ማድረግም እኛም አንችልም ነበር። ግን አጠቃላይ ግን በውጭ ያለውን ኃይል አሰባስቦ ደግሞ አስተጋቦ ለማድረግ ነበር የተሞከረው። ኢዳግ በተቋቋመ በአንድ ወር ጊዜ ውስጥ ነው ወያኔ ስልጣን የያዘው። ከዛ ወደ ሽግግር መንግስት ነው የተጠራ ነው። ወደ ሽግግር መንግስት ስንጠራ ሁኔታው ታየ። ግልጽ እኮ ነው። በወታደራዊ ኃይል አልተጠራችሁም እንጂ ኢዳግን ተጠርቶ ነበር። ግን ምንድነው ያን ጊዜ ኮንዲሽን ቀርቦ ነበር፣ ኮንዲሽን የቀረበ ነበር እንጂ ሌላ እንትን አልነበረም። ግን በእኛ በኩል እንደውም የውጭ ኃይሎች ሁሉ እዚህ ያለው ማለቴ ነው በአሜሪካ መንግስት አማካይነት ጥረቶች ተደርገዋል እዛ ውስጥ እንድንሳተፍ ማለት ነው። ሽግግር ውስጥ ግን በእኛ በኩል ግልጽ ነው ያቀረብነው። የዚህን ቃለ ምልልስ ተከታዩን በሚቀጥለው ዝግጅታችን ይዘንላችሁ እንቀርባለን።
ለምሽቱ ያለንም ዝግጅት በዚሁ ይጠቃልላል። ረቡዕ በተመሳሳይ ሰዓት በተለየ ዝግጅት እስከምንገናኝ መልካም ምሽት፣ ደህና ቆዩን።